ወሳኝ የሆኑት የአርሰናል ተጫዋቾች ማርቲኔሊና ሂንካፔ ጉዳት ዙሪያ እንግዲህ አዳዲስ መረጃዎች ወጥተዋል። በርካታ የአርሰናል ደጋፊዎች ሂንካፔ የገጠመው ምንድነው፣ እንደዚሁም ደግሞ ማርቲኔሊ ትላንትና ምሽት የገጠመው ጉዳት ከባድ ነው ወይ የሚል ጥያቄን እንግዲህ እየጠየቃችሁኝ ትገኛላችሁ። ታዲያ ዛሬ እንግዲህ የአርሰናል ታማኝ የሚባሉ የመረጃ ምንጮች ስለ ሂንካፔም እንደዚሁም ስለ ማርቲኔሊ በተጨማሪም ስለ ካይ ሃቨርትዝ እና ስለ ጋብሪኤል ማጋሌሽ ጭምር ወሳኝ የሚባሉ መረጃዎችን ነው ይዘው የወጡት። በሌላ በኩል ደግሞ ስለ አንቷን ሴሜኞ ዝውውር የቦርንማውዝ ወሳኝ ተጫዋች አዲስ መረጃ ተሰምቷል። አርሰናልስ በሴሜኞ ጉዳይ ምን አሰበ፣ ምን ወሰነ የሚለውንና ወደ ማንቸስተር ሲቲ ሊሄድ ነው የተባለውን ነገር በደንብ በአማረ መልኩ እንደተለመደው ወደ እናንተ የማደርስ ይሆናል። አብርሃም ፍቅሬ ነኝ። እንግዲህ በዚህኛውም ቻናል በዋነኛውም ቻናሌ ብዙዎች ሰብስክራይብ እያደረጋችሁ ነው። በጣም ከልብ ነው ማመሰግነው። በየዕለቱ ወሳኝ መረጃዎችን የምትፈልጉ ከሆነ ሁለቱንም ቻናል ሰብስክራይብ ማድረግ አትርሱ። እየመረጣችሁ በያላችሁበት ሆናችሁም መከታተል ትችላላችሁ ማለት ነው። እንግዲህ በቀጥታ ወደ መረጃዎቹ ልውሰዳችሁና ከመድፈኞቹ መረጃዎች እንጀምራለን። አርሰናል እንግዲህ ትላንትና ምሽት እጅግ ጣፋጭ የሚባል ድልን አስመዝግቧል። ምክንያቱም ደግሞ መድፈኞቹ ለአራት ዋንጫ እየተፎካከሩ ይገኛሉ። ለኤፍኤ ካፕ፣ ለካራቦ ካፕ፣ ለሻምፒዮንስ ሊግ እና ለፕሪሚየር ሊግ። በሻምፒዮንስ ሊጉ መሪ ናቸው፣ በፕሪሚየር ሊጉ መሪ ናቸው። በካራቦ ካፕ ደግሞ ግማሽ ፍጻሜ ደርሰዋል። ቼልሲ ከፊታቸው እንግዲህ ከፍጻሜው በፊት የቆመው ቡድን ነው። ዘንድሮ እንግዲህ በፕሪሚየር ሊጉ ተገናኝተው አርሰናሎች ተቸግረው አንዳቻ ወጥተው እንደመጡ ይታወቃል ከቼልሲ ሜዳ። አሁን ግን ይህንን ለመበቀል ትክክለኛው ጊዜም ይመስላል። ስለዚህ መድፈኞቹ የፕሪሚየር ሊጉን ያጡትን ውጤት በዚህኛው ለመበቀልና ቼልሲን ለመቅጣት በሚገባ ጨዋታቸውን ያደርጋሉ ተብሎ ይጠበቃል። ለአርሰናል ጥሩ መረጃ እንግዲህ አሁን ካሁን በኋላ ላሉት ጨዋታዎች የአርሰናል በርካታ ተጫዋቾች አገልግሎት መስጠት ጀምረዋል። በደንብ አገግመው ተመልሰዋል ማለት ነው። ትላንትና እንግዲህ ብዙዎች በማርቲኔሊ ብቃት ሲደነቁ ነበር። እኔም ትላንትና የተመለከትነው በተለይ የመጀመሪያው አጋማሽ ላይ የተመለከትነው ጋብሪኤል ማርቲኔሊ የ2022ቱን ጋብሪኤል ማርቲኔሊ የሚያስታውስና ምን ነክቶት ነው እንደዚህ ብቃቱ የጨመረው የሚያስብል ቀና ብሎ የሚመለከት አሲስት የሚያደርግ ለጋብሪኤል ጄሱስ፣ ለጁሪየን ቲምበር ትላንትና እንግዲህ ለማን አሲስታ ኳስ አመቻችቶ እያቀበለ ነበር። ለሁሉም ያው ግብ አይቆጠርም። እጅግ አስደናቂ ኳሶች ግብ መሆን የሚችሉ ኳሶችን ሰጥቷቸው ለማዱኬም ጭምር አባክነውታል። ነገር ግን ማርቲኔሊ በግሉ ክሪስታል ፓላሶች ተከላካይ እስኪቀይሩ ድረስ በሱ በኩል ያለውን ተከላካይ መቀየር እስኪቀይሩ ድረስ ሲያንገላታቸው አምሽቷል። ብዙ የአርሰናል ደጋፊዎች ይህኛው ማርቲኔሊ ነበር የናፈቃቸው። በተለይ ባለፈው ዓመት በጣም አርሰናል ውጤት ለማጣቱ እንደ ምክንያት ከሚጠቀሱ አንዱ የነበረው ማርቲኔሊ በተለይ ዘንድሮ ከጉዳት ከተመለሰ በኋላ በጣም ምርጥ ብቃቱን እያሳየ ነው። ተቀይሮ የገባ ግቦችን ያስቆጥራል፣ አሲስት ያደርጋል። በትላንትናው ምሽት በሚገባ ጥሩ ግልጋሎት መስጠት እንደሚችልና በተለይ ከብራዚላዊው ከሀገሩ ልጅ ጋብሪኤል ጄሱስ ጋር ደግሞ በጣም ምርጥ የሚባል ጥምረት እንዳላቸው ማሳየት ችሏል። ታዲያ ትላንትና ጉልበቱ አካባቢ ጉዳት ደርሶበት ቢጫወትም በስተመጨረሻ አርቴታ ሊያንድሮ ትሮሳርድን አስገብተው ማርቲኔሊን እንዳስወጡት ተመልክተናል። ታዲያ የማርቲኔሊ ጉዳት ምን ያህል ነው በሚል ጋዜጠኞች ለአርቴታ ከጨዋታው በኋላ ጥያቄ አቅርበውላቸው ነበረ። ታዲያ አሰልጣኝ ሚኬል አርቴታ እንደምታውቁት በጣም ጥንቃቄን የሚወዱ አሰልጣኝ ናቸው። አይደለም እንደዚህ አይነት ጉዳት ገጥሟችሁ ትንሽ እንኳን ስታነክሱ ካዩ ወዲያውኑም ጥንቃቄ ለመውሰድና ሪስክ ላለመውሰድ ወዲያውኑ ነው የሚቀይሯችሁ። ታዲያ ትላንትናም ሲናገሩ ማርቲኔሊ ጉልበቱ አካባቢ የተወሰነ ጉዳት ስሜት ገጥሞት ነበርም። ታዲያ ምቾት አልተሰማውም ነበር። ስለዚህ እኔ ደግሞ ኃላፊነት መውሰድ አልፈለኩም፣ ምክንያቱም ማርቲኔሊ በቀጣይ ጨዋታዎች ያስፈልገናል፣ አጫውቼው የከፋ ጉዳት ከሚገጥመው ወጥቶ ረፍት ቢያደርግ ይሻላል በሚል ቀይሬዋለሁ ሲሉ የተናገሩ ሲሆን ጋብሪኤል ማርቲኔሊም እንግዲህ የተወሰኑ አለመመቸት ስሜት እንደተሰማው ነው የተናገሩት። ነገር ግን ምንም ከባድ ጉዳት እንዳልሆነና ለቀጣይ ጨዋታዎች ሙሉ በሙሉ ዝግጁ እንደሆነ ተናግረዋል። ይህ በተለይ ለአርሰናሎች ጥሩ ዜና ነው። ማርቲኔሊም ትሮሳርድም ጥሩ ከሆኑ እንግዲህ በዛ በኩል ደግሞ ቡካዮ ሳካና ማዱኬ ስላሉ አርቴታ በደንብ ዘንድሮ በተለይ ካሁን በኋላ ብዙ አማራጮች ይኖሯቸዋል። ከዚህ በፊት አንዱ ሲኖር አንዱ ይጎዳ ነበር። አሁን ግን ማርቲኔሊ ጥሩ ካልሆነ ትሮሳርድ ጥሩ ካልሆነ ማርቲኔሊ፣ እንደዚሁም ደግሞ ማዱኬ ጥሩ ካልሆነ ሳካ ጥሩ ካልሆነ ማዱኬ እያደረጉም በደንብ እየቀያየሩ መጠቀም የሚችሉበት
እድል ነው እንግዲህ የመጣላቸው ተጫዋቾች ከጉዳት ነፃ መሆናቸውን ተከትሎም ጋብሪኤል ጄሱስም አለላቸው፣ ቪክተር ዮኬሬሽም አለላቸው። ስለዚህ የጋብሪኤል ማርቲኔሊ ጉዳት ያን ያህል ከባድ እንዳልሆነ ተነግሯል። ለብራይተኑ ጨዋታም ዝግጁ ነው። ስለዚህ የትላንትናው ማርቲኔሊ በሚቀጥሉት ጨዋታ የሚቀጥል ከሆነ ለተጋጣሚ ቡድኖች ከፍተኛ ፈተናና አርሰናል ተገማች እንዳይሆን በደንብ የሚያደርግ እንደሆነም እየተገለጸም ይገኛል ማለት ነው። እንግዲህ ሌላኛው በአርሰናል ቤት ጉዳት ገጥሞት ትላንትና አገልግሎት መስጠት ያልቻለው ፔሮ ሂንካፔ ነው። ፔሮ ሂንካፔ እንደምታውቁት በተለይ በማጋሊሽ ጉዳት በደንብ ግልጋሎት እየሰጠ የሚገኝ ተጫዋች ነው። ለዚህም አርቴታ ትላንትና ጁሪየን ቲምበርና ሳሊባን መሃል ላይ አጣምረው ሉዊስ ስኬሊና ካላፊዮሪን በግራና በቀኝ አድርገው ነበር የገቡት። በእርግጥ የአርሰናል የኋላ አሰላለፍ በጣም ጥሩ ነበረ። ስኬሊን በጣም ትላንትና እጅግ አስደናቂ ብቃቱን ነበር ያሳየው። ሳሊባም የጨዋታው ኮከብ እስከመባል ደርሶ ነበር። ሪካርዶ ካላፊዮሪም የአርሰናል ግብ እንድትቆጠር ከፍተኛ ሚናና አስተዋጽኦን አድርጓል። ጁሪየን ቲምበር ያው ጁሪየን ቲምበር ነው። አስደናቂ ቀን ነበር ያሳለፈው። ስለዚህ ሂንካፔ ጉዳቱ ምንም አስከፊ እንዳልሆነና ትከሻው ላይ ባለፈ እንደምታስታውሱት ከኤቨርተኑ ጋር በነበረው ጨዋታ ትከሻው ላይ የተወሰነ ስሜት ተሰምቶት ራሱን ማሳጅ ሲያደርግ እንደዚሁም ሕክምና ሲያደርግ ታይቶ ነበረ። ለዛም ነው አርቴታ ትከሻው ላይ ትንሽ ምቾት ስላልተሰማው እረፍት እንዲያደርግ ነው እንጂ ያን ያህል ከባድ ጉዳት አይደለም ሲሉ ተናግረዋል። ስለዚህ ፔሮ ሂንካፔ ለብራይተኑ ጨዋታ ዝግጁ የመሆኑ እድል በጣም ሰፊ ነው። ያ የማይሆን ከሆነ ግን አርሰናል ትላንትና ይዞ የገባውን የኋላ አሰላለፍ ይዞ ይገባል ተብሎም ይጠበቃል። ስኬሊ፣ ቲምበር፣ ሳሊባ እና ካላፊዮሪን ማለት ነው። ነገር ግን ሂንካፔ ለብራይተኑ ጨዋታ ዝግጁ የሚሆን ከሆነ ቲምበር እና ካላፊዮሪ ወደ ቦታቸው ተመልሰው የአርሰናልን የመሃል ሜዳ መከላከል ደግሞ ሳሊባ እና ፔሮ ሂንካፔ ይወጡታል ተብሎም ይጠበቃል። ካይ ሃቨርትስ እና ማጋሌሽ እንግዲህ በብራይተኑ ጨዋታ በተቀያሪ ወንበር ላይ የመቀመጥ እድላቸው እየሰፋ እንደመጣ ዛሬ ወጡ መረጃዎች ያሳያሉ። አርሰናል እንደምታውቁት ከብራይተን ጋር ቅዳሜ ነው ጨዋታውን የሚያደርገው 12 ሰዓት ላይ። ባለፈው የውድድር ዓመት በአርሰናል ሜዳ እንግዲህ አንዳቻ ነበር የተለያዩት። ታስታውሱ እንደሆነ ዲክላን ራይስ ኳስ ለምን መታ ተብሎ እጅግ በሚያሳፍር ሁኔታ በዳኛው በቀይ ካርድ ወጥቶ አርሰናል አቻ እንዲወጣ የተገደደበት ጨዋታ እንደነበር እናስታውሳለን። ዘንድሮ የአርሰናል ጥሩ ነገር አምና ነጥብ ያስጣሉትን ቡድኖች በሙሉ እየቀጣ ነጥብ ሰብስቧል ከአስቶን ቪላ ውጪ። ኒውካስትልን ብትመለከቱ 2-1 ሴንት ጄምስ ፓርክ ድረስ በመሄድ ውጤት መያዝ ችሏል። ዌስትሃምን ብትመለከቱ አምና በሜዳው 1-0 ያሸነፈውን ቡድን አሸንፎ ነጥብ መውሰድ ችሏል። ክሪስታል ፓላስንም አምና አቻ አስወጥቶት ነበረ፣ ዘንድሮ አሸንፎ ነጥብ መውሰድ ችሏል በፕሪሚየር ሊጉ። ትላንትናም በካራቦ ካፕም አሸንፎታል። እንደዚሁም ደግሞ ሌላኛው ቡድን የነበረውና አርሰናልን ነጥብ ያስጥል የነበረው ኤቨርተንንም ሜዳው ድረስ በመሄድ 1-0 አሸንፎ ነጥብ ይዞ መምጣት ችሏል። ስለዚህ አሁን ደግሞ ቀጣዩ ብራይተን ነው። አርቴታና መድፈኞቹ እንግዲህ ዘንድሮ አምና ነጥብ ያስጧላቸው ቡድኖች ላይ በሚገባ በቀል እየፈጸሙ ይገኛሉ። ስለዚህ ብራይተን ላይም ያንን ማድረግ ከቻሉ ሙሉ 3 ነጥብ ይዘው በመውጣት የፕሪሚየር ሊጉ መሪነታቸውን ማጠናከር የሚችሉበት እድል እጅግ ሰፊ ነው። በተለይ በትላንትናው ጨዋታ ብዙ ተጫዋቾች ረፍት አግኝተዋል። ሙሉ ጨዋታ አልተጫወቱም። እንደነ ኦዴጋርድ፣ ሳካ፣ ራይስ ያሉ ተጫዋቾች ተቀይረው ነው የገቡት። እንደዚሁም ደግሞ እንደነ ኤዜ ያሉ ተጫዋቾች፣ ማርቲኔሊ፣ ማዱኬ ያሉ ተጫዋቾች ደግሞ የተወሰኑ ደቂቃዎችን ተጫውተው ተቀይረው ወጥተዋል። ስለዚህ በሚገባ የአርሰናል ተጫዋቾች በቂ ረፍት እያገኙ ስለሆነ ቡድኑ በደንብ ጉልበት እያገኘ መጥቷል። በተለይ ባለፈው 7 ቀናት አለመጫወታቸው በደንብ እንደጠቀማቸው የምታዩት በትላንትናው ጨዋታ እያንዳንዱ ተጫዋቾች የነበራቸውን ጉልበት ስትመለከቱ ነው። ቪክተር ዮኬሬሽን በትላንትናው ጨዋታ እረፍት አግኝቷል። ስለዚህ በብራይተኑ ጨዋታ በሚገባ ሪፍሬሽ አድርገውና በጥሩ አቋም ይመጣሉ ተብሎም የመድፈኞቹ ተጫዋቾች ይጠበቃሉ። አርሰናል እንግዲህ ብራይተንን ድል ማድረግ የሚችል ከሆነ ለቀጣይ ደግሞ ለአስቶን ቪላ ፈተና በሚገባ የመዘጋጀትና በራስ መተማመኑን ከፍ ማድረግ ይችላል። እንደምታውቁት አርሰናል ከአስቶን ቪላው ሽንፈት በኋላ 4 ተከታታይ ጨዋታዎችን ድል አድርጓል። በሻምፒዮንስ ሊጉ ክለብ ብሩዥን፣ በፕሪሚየር ሊጉ ወልቨርሃምፕተን እና ኤቨርተንን፣ በካራቦ ካፕ ደግሞ ክሪስታል ፓላስን ድል ማድረግ ችሏል ማለት ነው። ብራይተንን ማሸነፍ የሚችል ከሆነ ደግሞ ተከታታይ 5ኛ ድሉ ይሆናል። መድፈኞቹ አሁን ማስተካከል ያለባቸው እንግዲህ ከኋላ እየተነሱ የሚቆጠሩባቸው ግቦችን፣ ከቆሙ ኳስ የሚቆጠሩባቸው ግቦችን ማስተካከል አለባቸው። እነዚህም ክፍተቶች በተለይ ማጋሌሽ ሲመለስ ይስተካከላሉ ተብሎ ይጠበቃል ማለት ነው። እንግዲህ ሌላኛው ደግሞ ወደ አንቷን ሴሜኞ ዝውውር ጉዳይ ልውሰዳችሁ። ይህ ተጫዋች ከአርሰናል፣ ከማንቸስተር ሲቲ፣ ከዩናይትድ፣ ከቼልሲ፣ ከቶትንሃም ጋር ስሙ ሲያያዝ እንደነበር እናስታውሳለን። ነገር ግን ቦርንማውዙ ተጫዋች በስተመጨረሻም ማረፊያው የፔፕ ጓርዲዮላው ማንቸስተር ሲቲ እንደሆነም ውሳኔ ሰጥተዋል። ማንቸስተር ዩናይትዶች ነበር በጣም ከፍተኛ ፕሮፖዛል አቅርበውለት የነበረው። ነገር ግን አንቷን ሴሜኞ ዋንጫ ማሸነፍ እፈልጋለሁ፣ ስለዚህ ከዩናይትድ ይልቅ ሲቲ ለዋንጫ ቅርብ ነው፣
እንደዚሁም ደግሞ የማንቸስተር ሲቲው ፔፕ ጋርዲዮላ ራሳቸው ስልክ ደውለው እንዳነጋገሩትና እንዳሳመኑ ተሰምቷል። ስለዚህ አንቷን ሴሜኞ የማንቸስተር ሲቲ ንብረት መሆኑ የተረጋገጠ ይመስላል። በጥር የዝውውር መስኮት በዚህ ሳምንት እንግዲህ ሲቲዎች ዝውውሩን ለመጨረስ እየሰሩ ይገኛሉ። ፔፕ ጋርዲዮላም የሴሜኞ አድናቂ እንደሆኑና የወርልድ ክላስ ተጫዋች እንደሆነ እንደሚያምኑ ነው የተገለጸው። ስለዚህ አንቷን ሴሜኞ የሲቲ ንብረት እንደሚሆን ይጠበቃል። ይህ ከሆነ እንግዲህ በአርሰናልና በሲቲ መካከል የሚኖረው ፉክክር ከዚህ በላይ እጅግ ተጠናክሮ እንደሚቀጥል ይጠበቃል። ምክንያቱም ሲቲ እንደምታውቁት በጣም ጥሩ ፎርም ላይ ነው የሚገኘው። የፊት ለፊት መስመሩ በጣም ምርጥ ነው። አሁን ደግሞ እንደ አንቷን ሴሜኞ ያሉ ተጫዋቾችን የሚያገኝ ከሆነ ይበልጥ ምርጥ ስለሚሆን መድፈኞቹ ለዚህ ፈተና ራሳቸውን ማዘጋጀት አለባቸው። በነገራችን ላይ ሴሜኞ የአርሰናል ደጋፊ እንደሆነ ይታወቃል። ነገር ግን አርሰናል በጥር የዝውውር መስኮት ምንም አይነት ተጫዋች ማምጣት ፍላጎት የለውም። ደግሞ ከሴሜኞ በላይ የዩቬንቱስን ተጫዋች ከናን ይልዲዝን በክረምቱ ማምጣት ነው የሚፈልገው አርሰናል። ስለዚህ ሴሜኞን በጥር የዝውውር መስኮት ከማስፈረም ተረጋግተን ጥር ላይ ከናን ይልዲዝን ብናመጣ ይሻላል በሚል ከአንድሬ ቤርታ ጋር ንግግር እንደተደረገና ውሳኔ እንደተሰጠ ነው የተሰማው። ሴሜኞ አርሰናልን መቀላቀል ቢፈልግም እስከ ክረምት መጠበቅ ግን አይችልም። ስለዚህ ወደ ሲቲ ለመሄድ ምርጫውን አድርጓል ማለት ነው። እንግዲህ የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። ሀገር ውስጥ ከባህር ማዶ ናችሁ በየዕለቱ መረጃዎችን በሁለቱም ቻናሎች የምትከታተሉ ከልብ ላመሰግናችሁም እወዳለሁ። አሁንም ሰብስክራይብ በማድረግ ቤተሰብ በመሆን በየዕለቱ የሚለቀቁ ወሳኝ መረጃዎችን በፈለጋችሁትና በተመቻችሁ ቻናል መመልከት እንደምትችሉ ልገልጽላችሁ እወዳለሁ። እንግዲህ በሌላ መረጃ በሌላ ጥንክር ደግሞ እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።